ታሰራራለች እንዴ ጭራሽ ተመጣጣኝ ምንድነው መሳሪያ ምን ያደርግልሻል? ጭራሽ መሳሪያ ምን ያደርግልሻል? አንቺ ለምን ስነ ስርዓት አይኖርሽም? የት ነው ያለው አባቷ? አነግሪኝም ሌላ ነገር ውስጥ እንድገባ አታድርጊ። ቀጣይ ገባሽው እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጣይ የመጣሽው ወደዚህ ቤት ነው ማለት ነው። ሌላ ቦታ ማን አንቺ ማለት ደግሞ ቆይ ረጋ በይ። በደንብ ያለው ነገር ስላንቺ በደንብ ስለጣራው ነው። አንቺ ማለት አባታቸው የገደለው የሱ ልጅ ነሽ አይደለሽ? ተያዥ ምን አስገብታችሁ ነበር? ተያዥም አልነበራት? አይ የላትም ከክፍለ ሀገር ነው የመጣሁት ማቀው ዘመድ መጣገም የለኝም ስትል ያው አለ። አሁን ምን አለ መሰላችሁ? እሺ የላከልኝን እንግዲህ ማርታ ተሰማ የሕክምና ተመራቂ አንተ ከኔ በላይ ታቀኛለህ ወይ? በደንብ ነው ማለት ሙሉ መረጃሽ ተሰብስቤያለሁ። ዛሬ ማግኘሽ ነገር አለ በቃ ችግር የለውም። የላኩልኝ ነገር አለ ምንም የማይሆን ነገር አይደለም። እኔ ምን አለ መሰለኝ ያለ ምንም ቢሆን የኔ ነገር እንደዚህ ያርክሽኝ አንቺ ነሽ ወይኔ ወንድሜ እግሬኑ ካረገችኝ እንደዚህ እሷ ናት። ነይ በማይሆን ሰዓት መጣ እያንዳንድሽን ልጨርስሽ ነበር። ስነ ስርዓት ያኔ ሰራተኛ ነኝ ብላ እዛ ቤት ስር የነበረችው ያገኙት ሙሉ መረጃ ነገራችኋለሁ። ረጅም ሰዓት ቆመዋል እዚህ ጋር ምን ያወሩ ምን ያደርጉ እንኳን እንግዲህ በቅርበት ምንም ልናደርግ ስላልቻለን እንግዲህ ተደብቀ ነው ልንቀርጽ የምንችለው። ነገር ቀርቶ አባቴ በኑረኝ እኔ አባቴ እንግዲህ ተመልካቾቻችን እቺኛው ሰራተኛ ነች እንግዲህ ተብላ እዛ ቤት ስር እየሰራች ነበር። የደረሰን መረጃ ሙሉ ነው ማለት ነው። በጣም ጥሩ ሰው ነበር ጓደኛውም እሱም ተባብረው ብዙ ነገሮች ተደጋግፈው አሳልፈዋል። ብዙ ነገሮች ተረራርተን ያው አላ ከጓደኛም በላይ እንደሆነ ያንን ሽጉጥ ለማስጣል ሲሞክር አባቴ እየታገሉ ነበርና በዛ ሰዓት ያው በአጋጣሚ ሽጉጡ ወደሱ ባረቀ። እንግዲህ እንደምታዩት ነው ልብስ ቀይረውላል እንደቻውን ሰራተኛ መስላ የጋሸት ነው እንግዲህ መኪና ውስጥ ነው የቀየረች። ቶቶች እንዴት ናቸው? ሰላም ነው? እና በሰላም አለምን ቁጭ ናቸው። ተመለሰን አይደለ? ሰላም ምን ሰላም ነው? ያው እንግዲህ ካሜራውን ይዤ የመጣሁት አዲስ ነገር ስላለ ያው አባታችን ተገኘ። አይ አባታችን መገኘት ሳይሆን አሁን ኦልሞስት እየተቃረበ ነው የሚገኘው ወደ መገኘቱ ላይ እየተቃረበ ነው የሚገኘው። ግን ከዚህ በፊት ግን አንዳንድ ጥያቄዎች ጠይቃችሁ ስለምፈልግ አሁን ሁላችሁም መማከረ ነው። አንቺንም ደግሞ እዚህ ቤት ውስጥ እየሰራሽ ስለነበረ ያለውን ነገር በደንብ አንቺንም መጠየቅ ስለምፈልግ ቅድም ማልሰምችሽም አንዳንድ ጥያቄዎች ጠይቄሽ ነበርና እሺ ያው እነሱን አውርቼሻለሁ በደንብ አንቺ ጋር ነበር ረጅም ቆይታ ያደረግነውና ሳይሆን ያለው ነገር በደንብ ጠይቄሻለሁ። አንቺ በደንብ ትመልሽልኛለሽ። መጀመሪያ ግን በስምሽ እየጠራሁ እንድጠይቅሽ ማን ልበል ስምሽን? ስሜ ቅድስት ይባላል። ቅድስት እሺ አዲስ አበባ ከመጣሁ አንድ አመቴ ነው። አንድ አመቱን ደግሞ እዚህ ያሳለፍኩት ስለዚህ እሺ ቅድስት ታሪፍ ነው። መጀመሪያ ግን እዚህ ቤት ከመግባት በፊት አንድ እየተረተበትሽ ነው ያልሽኝ። ረጅም ቀላል ነው ችግር የለም ኖርማል ነው እየጠየቅኩሽ ያለሁት ካሜራም ችግር የለው የተረተበትሽ ስለሆነ ነው አሁን እያልኩሽ ያለሁት። ቀላል አድርገሽ ጠይቄሻለሁ አንቺም ቀላል አድርገሽ ትመልሽልኛለሽ። ስለዚህ ቅድስት እዚህ ቤት ከመግባት በፊት የት ቤት ነበር እየሰራሽ ነበር? እዚህ ቤት ነው ቀጣይ ገባሽው? መጣውኝና እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጣይ የመጣሽው ወደዚህ ቤት ነው ማለት ነው። ሌላ ቦታ ማንም ጋር ሰራሽ? ክፍለ ሀገር የት ነበር የምትኖሪው? ደብረ ብርሃን ነበር መጀመሪያ የምትኖሪው ማለት ነው። የሚገርም ነው። ስለዛ እንዴት ነው ግን የትምህርት ቆይታሽ ሲነበረው? ትምህርት እንዴት ነው? አልተማርኩም። ትምህርት ምንም አልተማርሽም ከናካቴው? የሚገርም ነው። ስለዛ ቆይ ያለመማር ችግርሽ ምን ነበር? የቤተሰብ ችግር ምናምን? የቤተሰብ ችግር ድህነት? ኦኬ ምን ያሉ ማለት ቤተሰቦች ይስር ማን ናቸው ያላችሁት? የመጀመሪያ ልጅ እኔ ነኝና ብዙ ታናናሾች ስላሉ እኔ እነሱ ነው ልጠቅሚ ነው አንቺ ወደዚህ ቤት ሰራተኝነት የተቀጠርሽው ማለት ነው። በጣም አሪፍ። እንዴት ነበር ግን እዚህ ቤት ስትገናኙ ማለት እንዴት ነው የገባችሁ? የሆነ ደላላ ነው ይዛት የመጣው። ደላላ? እንዴት ማለት? ያው ሰፈር ላይ የሚያቀልጅ ነበር ማለት ደላላ ማለት ትፈልጉ ነበር ነው ሰራተኛ? እናንተ ሰራተኛ ያስፈልጋችሁ ነበር? ጥቅም ነበር በዛ ሰዓት ስለ እኔና እህቴ ብቻ ነን ያለነው። አባታችንም እንደምታውቀው ነው ምንም የሚያስፈልገን ነገር የለም። በገባንበት ሰዓት አብስላ እህቴ እንበላለን ወይ ደግሞ ውጭ በልተን እንገባለን። ግን ያን ያክል
የሚያስፈልገን አልነበረም ግን ሰራተኛ እናንተ ስለዛ ደላላው ጋር እናንተ አንተ ሄዳችሁ ተራሳው ነው የመጣችሁ ማለት ደላላ ይዞት መጣ ማለት ነው ያው ግን ያው ስራ ፈላጊ ስለነበረች እንደው ያው እሷንም እንደመርዳት እንደተበበር ነገር ያታችሁት አስገባችሁት ማለት ነው ተያዥ ምን አስገብታችሁ ነበር ተያዥም አልነበራት አይ የላትም ከክፍለ ሀገር ነው የመጣሁት ማቀው ዘመድ መጣጊያ የሚለኝም ስትል ያው አላ ሰው ነህና በሰው አጨክ ኦኬ እና እንደዛ ስለነበር ያው አንዳንድ ነገር ታግዘናለች ብለን ያስገባን ደግሞ ጥሩ ልጅ ናት ኦኬ ስለዛ እስከዛ ጊዜ ግን አንቺ እግርሽ ኖርማል ነበር ማለት እግርሽ ታመም በዚሁ ውስጥ ነው እሷ ከመጣች ኦልሞስት ከአንድ ወር በኋላ ምናምን አንድ ወር እንደዛ ይመስለኛል ስለዛ ቅርብ ጊዜ ነው ተገባች ምናምን ባል የምንወጣው የምንገባው አብረን ነበር የምንወጣው የምንገባው አቋል ከመጀመሪያ መሳሳጋ በፊት ያው ራሃችን ያበሰልን ስለምንጠቀም አያስፈልገንም ሰራተኛ ምናምን ብላይ ነበር እሷም ውጭ ነበረች ማለት ነው እሷም ውጭ ነን አብረን ስለዛ እሷ ከገባች በኋላ አንቺ መታመምሽ ምናምን እየበረታ እየሄደ ያለው ያጋጣሚ ነገር እንደዛ የሆነ በቃ እሷ ከአንድ ወር በኋላ ምናምን ያጋጣሚ ዝም ብላ ታመመች እስካሁን እንደዚህ ነው እሺ ቅድስት ነሽ ስምሽን እሺ ቅድስት ስለዛ አንቺ ቤተሰቦች ለመረዳት ከክፍለ ሀገር ቀጥታ እዚህ ነው የመጣችው ደላላው ጋር መጣሽ ደላላው ነው ራሱ እዚህ የመጣው ወደዚህ ማለት ነው እንጂ አዲስ አበባን ምንም አታውቃትም ስለዛ ታዲያና ቅድም ወዴት ነበር እየሄደች ነበር እናት አላት እዚህና አዲስ አበባ ደብረ ብርሃን ብለሽኝ ነበር መሰለኝ አይ እዚህ እንትን ነው የደላላይ እናት ናት እና እንደ እናት ነው ማለት እና እሷ ልጠይቃት ምናምን ሄዳለሁ ብዙ ጊዜ ደግሞ ምግብ ምንም ይሰጡኛል እስቲ እኔ እናቷ እንደሆነች ነው የማውቀው ያው የእሱ እናት አይደለ የሆነ ሰዓት እንደውም የት ነው የምትሄጂው ስንላት እኮ እናቴ ናት የደላላው እናት ናት ያልኩት እውነቱን ለመናገር ስለፈለኩ ነው እንጂ እናቴ ናት አንዴ ግልጽ አድርጊልኝ ግራ እየገባሽ ነው ያለሽው አንደኛ የተርበተበትሽ ነው ያለሽው ሁለተኛ ደግሞ እናትሽ ናት የደላላው እናት ነች የደላላው እናት እናቴ ናት እንደመጣ ያረፍኩት እሷ ጋር ነው ለዛ መጠየቅ ስላለብኝ እየሄድኩ ጠይቃታለሁ እና ችግር አለ እንዴ ችግር የለውም ግን አሁንም እየገባኝ አይደለም ደላላው ወረደ የሰፈር ልጅ ከሆነ አንቺ ክፍለ ሀገር ልጅ ነሽ ካንቺ በታች ነው እንጂ ያሉት ምንም ማንንም የለም ብለሽኛል ደላላው ወንድምሽ ነው አላቀውም ደላላው አታውቂውም እና ደላላው እናት እንዴት ነው አንቺ እናት ልትሆን የምትችለው ለመናገር ግዴታ አለብኝ እንዴ ግራ ያጋባሽ ነው ያለሽ ወደ ምንም እኔ ራስኮ ግራ ገባኝ ደላላውን አንዴት ምንም እየወዘገብሽ ነው ያለሽ አይ ከክፍለ ሀገር ስመጣሽ ነው ወይስ አገሩን ምንንም አላውቅም ነበር አሁን ምን አለ መሰለሽ ጨዋታው ብናበቃሻል ስለዛ አስጨነቃት በቃ ችግር የለም አታስጨነቃት ስለ ያው እናቷም ሆነች የደላላውም እናት ጥሩ ልጅ ናት እንደነገርኩ አይደለም አንዴ ተወውና እኔ አሁን እቺ ስለምፈልግሽ ምግብም ከዚህ ሆኖ ሰርታብ ስለምትወስድላት ነው ለምን እነሱ ደላላ ልጅ ካላቸው ለምን ከደላላት በላም እንዴ አንቺ ለምትነው አይ እነሱ ለኔ ግን ጥሩዎች ስለነበሩ አይደለም አሁንም ነገሩ አስር ብዙ አሁን ምን አለ መሰላችሁ ነው ከልምድ አንፃር ነው እያወራው ያለው አይ ብዙ ነገር ስለማታቀሷ ብዙ ነገር ስትጠይቃት ራሱ ምስኪን ልጅ እኮ ናት እንደምታያት እኮ አይደለችም እሷ አሁን ምን አለ እሺ ምስኪን ልጅ ልትሆን ትችላለች ቆይ እንረጋጋና ጥያቄ መጨመረ በስተክል መለሽልኝ ሴትየዋ የማን እናት ነች ያንቺ ነች የደላላው እናት ነች ያንቺ ምን ነች እኔ አንድ ቀን አስጠግታ አሳድራኛለች እዚህ ቤት ከመግባቴ አንድ ቀን ማለት እሺ ገና እንደመጣው ኡስታዝ ነበር ያደረኩት በአንድ ቀን እናትሽ ሆነች ያው ጥሩ ነገር ያደረገልህ ሰው ብዙ ነገር እሺ እኮ ስለዛ ቆይ እሺ ደላላው የኢኮኖሚ ችግር ያለበት ማለት እናቱን ማብላት ይከብዳል ናቸው መሰለኝ አይደል እናቱ ይመስለኛል እንደዛ ባይሆን እንግዲህ ከዚህ ምግብ ይዛ መሄድ ድረስ አደረጃ ደርስም ቢያስባል አሁን ጨፋን ብናበቀው እዚህ ጋር የተሻለ ይመስለኛል አይደለ በደንብ ነው ምን ታውቀው ቆይ ረጋ በይና አልተማርሽም እዚህም ቤተሰብ የለሽም በዛ ደግሞ አንዴ ደላላው እናት ነች እኔ እናት ነች እያልሽን ያለሽው አንደኛ ስለአንቺ ሙሉ ነገሩን አውቃለሁ ምንድነው የምታውቀው ስምሽ ማን ያልሽ ማርታ ተሰማ አይደለሽ ቆይ አባታችሁ ፍንጫ አግኝቻለሁ የመጣው ምንድነው ሳምንት አስጨነቃችሁ ቆይ ስለ አባታችን ነገርን እኛ እኮ እኮ መጣለህ እኮ ማርታ ተሰማ አንቺ አይደለሽ
ማርታ ተሰማ አይደለሽም? ማርታ ተሰማ እኮ ማለት እኮ የጓደኛዬ አባቱ ልጅ እኮ ነው። ማርታ ተሰማ ታውቃታለህ አንተ? በአካል አላውቃትም። በአካል አታውቃትም? ግን ስሟንም ማናት ራሱ በድምጽም አውቃታለሁ ይመስለኛል። በስልክ የሆነ ሰዓት አውርተኛለች። እሺ ማርታ ተሰማ አንቺ አይደለሽም? ማርታ ተሰማ ማናት? ምንድነው? ተሰማ ማለት ቆይ አንዴ ረጋ በል። ቤተሰብ ነን እኮ ቅርበት አለ። ልጅ እኮ ናት እሱ እኮ ቆይ አንዴ ረጋ በልልኝ። አሁን እኮ እሷ አንቺ ነሽ እኮ እያልካት ነው ብዬ ማርታ ተሰማ እሷ ነች። አንቺ ማለት ደግሞ ቆይ ረጋ በይ። በደንብ ያለው ነገር ስላንቺ በደንብ ስለጣራው ነው። አንቺ ማለት አባታቸው የገደለው የሱ ልጅ ነሽ አይደለሽም? ነሽ ማን ነው ደግሞ እሱ? እሱ ምን ቀማ ነው እንዴ መጣው? ቆይ አንዴ ረጋ በል አንተ ተረጋጋ። አይ አይደለም የማይመስል ነገር ታዲያ ምንድነው እንዴ? እነሱ ሌላ ነገር ሲሉ ጭራሽ እኔን ከምኖርበት ልታስወግደኝ አንዴ ቤተሰብ ነው እሷን ያመጣናትና ጥሩ ልጅ ነው እስካሁን ድረስ እንዳለ። እሺ አንዴ እንደማመጥ አሁን እናንተ ከቆይ እመጣላችኋለሁ። እኔ ሙሉ መረጃውን ስለያዝኩኝ እኮ። አረ ምንም መረጃ የለም። እሺ ከደቂቆች በፊት ነበር። እሺ ቆይ አንዴ ለምን ዝም አትሉኝም? እኔ ላውራት። ከደቂቆች በፊት ነበርሽ? የጓደኛዬ እናት ቤት የጓደኛሽ እናት ቤት ነበር? አዎ ሁሌም ሄደል እንዴ ያውቃሉ እኮ እነሱ። የጓደኛሽ እናት ቤት ነበር? በሰው ጀራሊ እንዴት ትረማመዳለህ? እሺ ስልክ አስተይ የት ነበር የነበርሽው? እንደማናውቀው ነገር አለ እንዴ? ምንድነው? አረ ምን አቅለታለሁ? ምንድነው? የነበርሽው? ክፈትልኝ። እንዴት እንደዚህ ልል ቻለ? አንቺ ያባ ነግሬያቸዋለሁ። አሁን የት ነበር የነበርሽው? እሱ እንደሚያውቅሽ አዳምጪኝ። እያንዳንዱን ነገር አውቃለሁ። የጓደኛሽ እናት ጋር ነበር የነበርሽው። አንቺ ማርታ ተሰማ እንደነበርሽ ያንቺ ሙሉ መረጃ እንደዚሁም ደግሞ በሕክምናው ዲግሪ እንዳለሽ አውቃለሁ። አልተማርኩም አልሽኝም? አልተማርኩም። ምንድነው የሚያወራው? እስቲ እኔ ምን አውቃለሁ? ምንም ግርግር ነው በመሐላችን ክፍተት ለመፍጠር ነው። እኛ እኮ አባታችን አንዴ እንደማመጥ አንዴ አዳምጠኝ። በመሐከላችን እቺ አዳምጠኝ። ልጅ እንደዚህ እንድትነገራት አልፈልግም። እኛ ስንኖር በሰላም ነው ያለነው። ለምን መረጃ ላሳየህ እኮ ነው። አንደኛ መረጃ ለምን ተረጋጋ? ስንት ነገር አድርጋልናለች። አዳምጠኝ። ምንድነው እንደዚህ የሚነገረው? ሲቀጥል አንተ እኔን የጠራኸኝ አንቺ ማለት እኮ ነው። መረጃ ይዤ መጥቻለሁ አላለም? ሰባማጥፋት ከተከሰሳለ መረጃውን አሳየን። ችግር የለውም። አንዴ እንደማመጥ አሁን ሌላ ነገር ውስጥ ከነዛ ጋር መግባት አይደለም። ምንም አይነት የሌላት ልጅ ምን መረጃ ነው የሚያሳየው? ስለሌላት እኮ ነው ያሳየን። እንዴ ሰማጥፋት ራሱ እሱ መከሰስ ይከሰሳል። እሺ ችግር የለውም። ምንም ነገር ማየት አልፈልግም። ሲጀመር እንደውም ውጣልኝ። እንደውም አባቴን ነው እንደውም ቢወጣ ነው የሚሻለው። አንዴ አዳምጠኝ። አሁን ምን አለ መሰለኝ ከዚህ በኋላ ጉዳዩ የኔም ጉዳይ ሆኗል። አሁን አንተ ወጣ ስላልከኝ ልወጣ አልችልም። አንዴ እንደማመጥ በቃ ውጣ። ወዴትም አልወጣም። እያንዳንዱ ነገር ይዣለሁ። ነይ ችግር ምንድነው? ቆይ ምንም ሰራሽ ነገር የለም። ምንም ሰራሽ ስለዛ ቁጭ በይ። ምንም ያደረገ ነገር የለም። ቁጭ በይና አዋሪኝ። በዚህ ልክ እንዳትችል። ቁጭ በይ አንቺ ቁጭ በይ። ቆይ አው ምን አለ መሰለህ ችግር የለውም። እኔ በእናንተ አላዘንኩም። ችግር የለውም። ማርያም ተሰማ ታውቃታለህ? ተሰማን ታውቀዋለህ? እኔ እርዳታህን ፈልገን ነው እዚህ እና እኔ ስለማርታ ተሰማክ ምን አውቃለሁ? እሺ እርዳታህን ፈልገን ነው የጠራነህ። ትረዳናለህ ብለህን ነው ቤታችን ድረስ ያመጣናል። ያሉነ ወሬ ናሱ ለምን የማይሆን የማይመስል ነገር ለምን ታወራለህ? ለምን ክፍተት እንዲፈጠርብን ታደርጋለህ? እሷ ይተማታለህ። ስለጋሳው ካገሩ መስደት የለበትም እንዴ? ቆይ አንዴን እንደማመጣ የት ነው የምታውቃት እሷን? እኔ በቃ እሱ ያው እንደነገርኩህ ደላላው ሲያመጣን ነው የማውቀው። ግን ስለ ቤተሰቧ ምን የምታውቀው ነገር አለ? ስለ ቤተሰቧ ምን የምታውቀው ነገር አለ? ለምን ስለ ቤተሰብ ያውቃል? እኔን ካወቀ አይበቃውም እንዴ? እሺ ተያያላችሁ። እሺ እኔ አሁን እኮ ቤተሰብ ማወቅም ግዴታ እኮ የለብንም። እሺ በደላላኔ ምንጠኛ ፈልገናት በቃ ጥሩ ስራ ከሰራች ጥሩ የምንፈልገውን ነገር ከሰራች ከዛ ውጭ ያለውን ነገር እኮ እኛ ላይ ምንም ተጽዕኖ ካላሳደረችብን በስተቀር ስለሷ ጉድ ስለ ደርቧ ስላለው ነገር እንዴ ማን ሲጀመር ያጠናል? ሰላም አዳምጪ እንደማመጥ እሺ አንቺ ልክ ነሽ። እናንተም ሁላችሁ ልክ ናችሁ። እሺ እኔ አሁን ምን አለ መሰላችሁ እኔ ሶፊ ነኝ። ያለ ምንም አይነት መረጃ ላወራ አልችልም። ስለዛ እንደማመጥ እኔ አውቃታለሁ እኮ አልኩሽ። ሲቀጥል በስጣችሁ ስልክ መሰረት ያለው ሙሉ ፋይሎቿን እኔ ማቀሱ አለ። ሙሉ ፋይሎቿን እንዲወጣ ሲደረግ ማርታ ተሰማ የሕክምና ዲግሪ አላት። እንደማመጣ በስርዓት መጻፋችን ጭራሽ እኔ ስሜንም መጻፋችን እሺ እኔ ችግር የለውም እኮ እኔ እኮ ሙሉ መረጃውን እኮ ያው ልኮልኛል እኮ የላከልኝም የምርቃቷን ፎቶ አለኝ። መረጃ አልካ አይደለ? መረጃው ልክ ካልሆነ ማለት ነው በስም ማጥፋት ወንጀል እኛ ራሱ ልንከሰስ ችግር የለውም። ሰላም ምን አለ መሰለኝ ሰላምዬ ማታስወጡት ልጁን
አይ አይደለም እስቲ ምን እንደሚያወራ እናስጨርሰው ሲጀመር እኛ አባታችን እንድትረዳን ነው እንጂ የመጣ ነው ያልሆነ ተባዛይ መረጃ አለኝ ለሳይሽ ያልኩሽ እኮ ነው እናንተ አሁን ተረጋጉልኝ አቻላችሁ ነገር ያወራክ እንዴት ነው የምንረጋጋው አመቱ ሙሉ አብረናት ይኖርን አንቺ ሲጀምር እሺ እኔ እኮ እየነገርኩሽ አለሁት አንተ ታውቃት እናንተ በላይ አቃታለሁ እኮ ነው ያልከኛል እሺ የማይመስል እኮ ነገር እሺ ችግር የለውም እኔ ብታምኑኝ ባታምኑኝ ችግር የለም ግን ከመረጃ ጋር ላሳያችሁ እሷ ማርታ ተሰማ ትባላለች ተሰማ ማለት ተሰማ ታውቃለሽ ማርታ ተሰማንም ታውቃታለህ ማርታን ተሰማ እሺ ልጅ እኮ ናት የሟች ልጅ እኮ ናት እሺ ማርታ ተሰማ ታውቃታለህ አላቅም እያለች እኮ ነው እሺ እንደማመጥ ሰላም ለምን አትደምጥኝ እሺ እና ለምን አትደምጥኝም ማርታ ተሰማን ታውቃታለህ አይደለ ማርታ ተሰማን በደምብ ታውቃታለህ ባይን ታውቃታለህ ባይን ታውቃታለህ አናውቃትም ባይን ካላወቃት እሷ ለመሆኑን በምን ታውቃለህ አይደለችም እንዴት አንድ አመት ሙሉ ያባቷ ገዳይ ቤት እንዴት ነው ሰራተኛው ይገባል ሆም ብላ እሺ ሲጀምር በህክምና የተመረቀች ነች ይሄ ደግሞ ግሪያሞኝ ደግሞ ተመርጄ ነው ምናምን ብለሽኛል እኔ ስሜን መጣችልም ይሄ ሰው በቃ ዝም ብላ እንደዚህ ህክምና ጋር ስትሄዱ ምንድነው አለኛል እሱ አዎ ተመርዘን ነው ምናምን እንደዛ ነው አይደል አይ የማይሆን እሺ እንደማመጥ የሆነ ነገር እንደማመጥ እንዴት ልትመርዘኝ እሷ ትችላለች ከእሷ እኮ አብረን እየበላን አብረን እየጠጣን ይኖርና እንደዚህ አትረጁ አንዴ አዳምጪ እሷ በህክምናው ዲግሪ አላት ነው ስለዚህ አንቺን መግደልም ነገር እንደዚህ ያረጋችኝ ራሱ እሷ ናት ይያልከኝ ሙሉ ለሙሉ እሷ ነች ላሳጋችሁ እንደማመጥ እሺ እኔ እኮ አሁን አይደለም ይኸውልህ ምን ማድረግ እንዳለበት ማስረጃ አላ ትንሽ ደቂቃ እንሰጣለን እናዳምጣለን ማስረጃውን ታሳያለህ ከዛ ውጪ ሌላ ወሬ እኛ ፈልግም በቃ ወዴ ሊድ ነይ ተማቴ ቁጭ ይዛል እሺ ምንድን ነው ቁጭ በይ እሺ ከናንተ ጋር በምችለው አቅም አስረዳችሁ ሞክሬያለሁ እኔ ከልጅቷ ጋር አላቃትም ምንም አይነት ችግር የለብኝም ተባበሪኝ ስላችሁ ልተባበራችሁ መጥቻለሁ ስለዚህ አሁን ያለውን ነገር አሳያችኋለሁ ይቅርብን አሉክ ለምን አትይድልንም ምንም ይቅርብን የሚባል ነገር ምንም ይቅርብን የሚባል ነገር የለም አሁን ምን አለ መሰላችሁ እሺ የላከልኝን እንግዲህ ማርታ ተሰማ የህክምና ተመራቂ አንተ ከኔ በላይ ታቀኛለህ ወይ በደንብ ነው ማለት ሙሉ መረጃሽ ሰብስቤያለሁ ዛሬ ማግኘሽ ነገር አለ በቃ ችግር የለውም ያ የላኩልኝ ነገር አለ ምንም የማይሆን ነገር አይደለም እኔ ምን አለ መሰለኝ ያለ ምንም አይነት መረጃ ማንንም ልሆን አልችልም ስለዚህ አንቺ ምንም አይነት ችግር የለብኝም አንቺ የተሰማ ልጅ ነሽ እዚህ ቤት ደግሞ ሆን ብለሽ የገባሽው ደግሞ ልትበቃያቸውና ሆን ብለሽ አሁን እሷ ብትሆን እኮ ገላን ነበር እሺ በቃ የምታወራውን ነገር እርግጠኛ ስለሆንሽ ያሳየን እስቲ በቃ ምንም እኮ የሚያጨቃጭቅ ነገር የለም አሳየን ይሄ ተላከልኝ ፎቶ ነው በስማም ይሄ እሷ አይደለችም ተቀናብሮ ነው ይሄ እኔ ተመርቄ አይደለችም አንቺ አይደለችም ይሄኛው ችግር የለውም ይሄ አንቺ አይደለሽም እኔ አይደለሁም ይሄ ያንቺ የምርቃት ፎቶ አንቺ አልተማርሽም የምር እስክሪብቶ መያዛችሁ ኧረ እኔ አልችልም ታቆይ እንዴ ንገሩት እንጂ አንቺ ነሽ አይደለሽም እሺ ንገሪኝ ኧረ እኔ አይደለም ችግር የለውም አንቺ አይደለሽም አንቺ ማንበብ እችላለሁ መጻፍ እችላለሁ እሺ አንቺ እንኳን እስቲ ተናገሪ እሺ አሁን ምን አለ መሰለኝ እዚህ ጋር ምናየው ነገር ታዲያ ምንድነው ቆይ ችግር የለውም አንቺ አይደለሽም ምናየው ነገር ያንቺ ፎቶ የምርቃት ፎቶ አንቺ አይደለም ኧረ ሰላም ይሄ እኔ አይደለም ችግር የለውም ማርታ እሺ ተቀናብሮ ነው ችግር የለውም ተቀናብሮ ነው ስንኖር እዚህ መጻፍ እንኳን እኮ እሺ ችግር የለውም እሺ ዛሬ ተነበር አሁን የተነበርሽ ስንቴ ልንገርክ እሺ የደላለኝ እናት ጋር ልጠይቅ እጄ ነው አልኩክ እሺ ስለዛ እዛ የቴት እንዴት ሻላቀልሽም የኔ ሰዎች እየተከታተሏት ነበር እሷን እና ዛሬ ቀን ሙሉ የነበርሽበት ነገር ሙሉ በፊት ነው አረግ አንተ ማሆነክ ነው የምትከታተለው በቃ ነይ ላሳይሽ አይደል ምንድነው አንቺ ከቤት ወጫልሽ ወይ ነይ ምንም እንትን የሚልሽ ነገር የለም እቺ እሷ አይደለሽም እንግዲህ መኪናው የሷ ነው ቤቱም ደግሞ የምትኖርበት እሷ ነች እንግዲህ እነዚህ ሰዎች ደግሞ የሷ ጠባቂዎች ሲሆኑ አንተ እኮ ችግር ምንድነው ከኔ ጋር ችግር ምንድነው ማለት አንቺ ማለት ነው ቁጭ እንዳንነኪኝ ቁጭ አርፈሽ ቁጭ እንዳንነኪ ራስዋን ነው አንቺ አይደለሽም አንቺ ነሽ አይደለ እሺ ቆይ ከመኪና እዚህ ቤት ድረስ እዚህ እስክትመጣ ድረስ ከኋላ እየተከተልኳት ነበር አንተ ማስሎክ ነው ሁለተኛው ተውብሻል ንገሪኝ አንቺ ነሽ እንደዚህ ያርክሽ ማለት አንቺ ነሽ እንደዚህ ያርክሽ እኔ ቦንሳ አንቺ ነሽ አይደል ወይስ ምን ማለት ነው ደግሞ ታራላችሁ እንደዚህ ያርጋችሁ ነሳ ይሄው ይሄ አንቺ አይደል ደግሞ
አስቀምጧል ምን አባክስ ነው ምን አባክስ ሶ ስለዛ ማርታ ተሰማ አንቺ ነሽ ማለት የኔ ነገር እንደዚህ ያርሻችሽ አንቺ ነሽ ወይ እኔ ቦንሳ አንቺ ነሽ ወይ አንቺ እንደዚህ ያርሻችሽ ችግር ምንድነው አንቺ ነሽ እንደዚህ ያርሻችሽ ብዬ ነው ማስቀምጠው ቁጭ እንዳነፋት ቁጭ አሁን ቁጭ ለለተኛ ሰራይታ ሌላ ነገሮች እንዳንገባ አርፈሽ ቁጭ በይ ቁጭ በይ አንቺ ካዲ ነሽ ምን አይነት ካዲ ነሽ እንደዚህ አንቺ ነሽ ወይ ቆይ ሆንኩኝ ታዲያ ምን ይሆንልሽ አንቺ ነሽ ምን ነው አባቴን ሲገል እንደዚህ ያላረርሽ እኔም እንዲህ ነው ተቃጠልኩት እሺ ምንድነው የምን አባት ነው ስለዛ አሁን ሰላይ ነበር ማለት ነው እሱ የሚያወራው ነገር ሁሉ እውነት ነው ማለት ነው ቢሆን የኔ ነገር እንደዚህ ያርክሽኝ አንቺ ነሽ ወይኔ ወንድሜ እግሬን ካረገችኝ እንደዚህ እሷ ናት ነይ በማይሆን ሰዓት መጣ እያንዳንድሽን ልጨርስሽ ነበር ስነ ስርዓት ስነ ስርዓት ይኑርሽ አርፈሽ ቁጭ በይ እሺ ሶ ስለዛ የሁሉ ነገር ያደረግሽ ነበር አንቺ ነሽ ማለት እኔ ነኝ ለዛ ምን ይሁን እኔ ነኝ እንዴ አንቺ ምን ማለት ነው እኔ ነኝ ማለት እኔ ነኝ ማለት ነው ጭራሽ አፍሽን ሞልተሽ ደግሞ እኔ ነኝ አንቺንም እንደዚህ ያደረግሽ እኔ አንቺ እንደዛ የተከራከርኩ አንቺ ሆነሽ ነው የኔ ስሜት እናንተም ቅመሷት አባቴን እኮ በህይወት ያጣሁት እሺ አሁን አባቴ የት ነው አባቴ የት ነው አባቴ የት ነው ንገሪ እዛ እየተንገላታ ነው አንተም ያለጣብቅ ትንሽ ቀን ነው እንደሷ ሽባ ትሆናለህ ማለት አዎ አንቺ አፍሽን ሞልተሽ እንደዚህ ያለሽ አንዴ ረጋ በይ ወይ ንገሪሽ ተስፈራራናለች እንዴ ምንድነው መሳሪያ ምን ያደርግልሻል ጭራሽ መሳሪያ ምን ያደርግልሻል እግሬን እንደዚህ አድርገሽ አንቺ በህይወት አትኑሪያት ምን እንደዚህ ሆኛ አንቺ በህይወት አንዴ ረጋ በይ ተሰብሻታለሽ እዛው አለቅሽ አለቅሽ ምን ስራት ያይሽ ስራት ነኝ መሰላም ምስኑረት ምስሉሻል እሺ ቆይ አሁን አባቴ የት ነው አንድ አባቴ ልታገኘው በጣም እየለፋክ ነው እሺ አንዴ አንዴ ረጋ በልኩ አንዴ ረጋ በልና አንዴ አንቺም አባትሽ እውነት አንቺ በህይወት ትኑሪያለሽ እኛን ተቀምጠን አንዴ እንደማመጣ አንዴ ለማኔ ይችላል አይሆነ ነገር ካላደረ ና አውጣልኝ ይሄ አውጣልኝ ይዘው ውጣ አንዴ ውጣልኝ ውጣልኝ ወይኔ አደክ ይዘው ውጣ አደክሽ አንተ ደግሞ ስንወጣ እሱን ያለ አንቺ ራስ ከዚህ ቆጣሽ ነው እንደሱ የሚሆን አሁን ለምጥቂስ ጥያቄ ያን እንደው ነገር ትመልሻለች ስለዚህ አሁን እውነቱ ተገልጧል ማለት ነው ማርታ ተሰማ የምትባይ አንቺ ነሽ አዎ እኔ ነኝ ስለዚህ የህክምና ዲግሪ ያለሽ የሷ እግሯ እንደዚህ መሆን አንቺ አንቺ ወረጋ ሰላም ያደረኩሽ ፈጣሪሽን አመስግኝ ሰላም ከኛ ልጅ ሰበድራ ፈልጊው ፈልጊው ምን ፈልገሽ ነው የመጣሽው ቆይ ካዲ አብረሽን ተሽጣጥተሽ ትከጂናለሽ እንዴ ትጀምራል በለው ምን ተጠቀምሽ ራስሽ ነው የምትተጠቀምሽ ተበሰብሻታለሽ እንጂ አንቺ እንደዚህ ተቀምጥሻት ቀረትም እሺ እኔ እንደዚህ ሆኜ አትቀራትም አንቺ በህይወት አትኑሪያትም እሺ ጫጩት ሰላምዬ አንዴ ረጋ በይልኝና አንቺ ከዚህ አልጋ ከተደሳሽ እንደው ያድናቂሽ ነኝ እሺ ትዝቻለሽ እኔ ሽባ እንደሆንኩኝ አንቺ ቆመሽ ተይጂ እንደሆነ አይሻለሁ እሺ አንቺ ሰላም አንዴ እኔ ላዋራት አንቺ ለምን ያታለሽ እንደዚህ ሰላም አዳምጪኝ ማርታ ምን ላዳምጥ ነው በደንብ አዳምጪ አለ ነገር ውስጥ እንዳንገባ ያ ነገር ውስጥ እንዳንገባ እሺ ያበላሻው ደሞ አዳምጪኝ አዳምጪ አንድ አመት በሙሉ ሰው ቤት እኮ እየፈጋ ያለሁት እኮ ዝም ብዬ በነፃ አይደለም የሰው ነፍስ ፍለጋ ነው ገባክ በደንብ ተረድቼሻለሁ ለዛም ነው ቶሎ አንቺ ምን አለ መሰለሽ እንዳንቺ ነው ሰጣነች አዳምጪ እንዳንቺ ነው ሰጣነች ለማወቅ ጊዜ አይፈጅብኝ መጀመሪያም ስትንከፈከፊ በደንብ ነበር የገባኝ ለዛው ነበር በደንብ እንዲካተልሽ ያደረኩት አሁን ያለው ነገር በደንብ ታስረጂ ነው የምፈልገው ስለዚህ አንቺ ማታው ተሰማነሽ ህክምና ዲግሪ ያለሽ እግሯ እንደዚህ የመሆኑ ምክንያት አንቺ እንደሆነሽ በደንብ ነው ማለት በደንብ ነው ማለት ስለዚህ መጀመሪያው ነው አለቅሽ አንዴ ሰላም ረጋ በቃ አታውሪ ደግሞ ለፊት የሆነሽ አታውሪ ቀላል አለቅሽ አንዴ ዝም በይ ብችል ኖሮ በቁምሽ ነበር መጋደሽ እሺ
አንዴ ሌላ ነገር እንዳይፈጠር አንዴ አትቀሪያትም እንደዚህ እንደሆንሽ አትቀሪያትም እሺ ያንቺነት እንዳደረግሽ አትቀሪያትም አሳይሻለሁ እንድትበሰብሽ ነው ማረግሽ በህይወትና በሞት መካከል ነው የምትቀመጪ እኮኒ ትክክለኛ አንዴ ሰላም እንደዛ አታረጊም ነበር ሰላምሽ አንዴ ረጋ በይና ለኔ ጭራሽ እኔ ነኝ ትላለች እንዴ እየሰማት አይደል እንዴ ምን እንደምትል አለቅሽም አንቺ እሺ ረጋ በይና አንዴ አሁን ማለት ነው ሰላም ልትረጋግልኝ ከቻልሽ ተረጋግልኝ ያለበለዛ አባትሽም አሁን በእነሱ ቁጥር ስር እንደሆነ በደንብ ነው የማውቀው አባትሽም እነዛ ሰዎችን ደግሞ የኔ ሰዎች የተከታተሏቸው እንደሆነ በደንብ ነው ልነግርሽ እወዳለሁ ስለዚህ ባገኘክሱንም መምጣት አባትሽም በደንብ ነው እኔ አንድ ነው ተፍጭብኝም አሁን ዛሬ ነው እዚህ የምመጣው ምክንያቱም አሁን ነው ያሉበት ቦታ ተረድሶባቸዋል አባታቸውን ይዘውላችሁ ሲመጡ እናያለን አሁን ከሱ አዳምጪ ምን ያህል አለመተዋወቅ ነው በደንብ አዳምጪ ነው ያለው ነገር በደንብ ተስሪጂ ነው የምፈልገው ስለዚህ አንቺ ለበቀል ብለሽ ማለት ይሄ የድሮ ዘመን አይደለ ማለት የድሮ ጊዜ እኮ ነው ይሄ በቀል የደመላሽ መሆን ምናምን ያለፈበት እኮ ነው አይደለ ምን ነው እኛ ስንጎዳኛ ጋር አልመጣህም ምን ማለት ነው እኛ እንደዛ ስንሆን ለምን አልመጣህም እንግዲህ አባቴ ምንድነው የምታገኘው ለምን ልጠይቀኝ አልመጣህም አባቴ በዘውጅ እኮ አይደለም ራሱን ሊከላከል ሲል እኮ ቆይ መሳሪያ ቆይ አንዴ ሰላም ዝግ ይዘበይ ደግሞ ታወራለሽ ምን ሆነ ነገር መሄዳችንም መሄድ ስለማልችል ምንም አላረግሽ ይመስልሻል እንዴ እቺ ምንም እንደማታረገኝ አሳይሻለሁ አንዴ ሰላም እኔና አንዴ ለና ተደም ሰላም ትኖራታለሽ እኔ እንደዚህ ሆኜ ትዝቻለሽ እንዴ ደግሞ አታፍራኝ ላንቺኒ መስራሽ ልሰጥሽ ለምን በእናታችሁ ሰይጣን ያረጋችሁኝማ እናንተው ናችሁ በእውነት እኛ ነን እንዴ እኛ ነን ያገኘሽው ነገር አለ አንቺ ግልሽ ነው እንዴ የሚያገኘሽው ነገር አለ ያላችሁ ሀብት ንብረት ያንዳንዱ ብድርሽ ነው ማታገኛታለሽ በሰላም አትቀመጫትም የተቀመጣለሁ እሺ ናያታለሁ እኔ እንደዚህ ነው አንቺ በሰላም እንዴት እንደምትቀመጭ ነው ያለ አንዴ ሰላም የረጋበይና ነው ምን አለ መስከ አባት በነሱ ቁጥር ስር ነው ያለው ሰላም ስሚ እሺ አዳምጪ እሺ አባት በነሱ ቁጥር ስር ነው ያለው ምን ያደረጉት ምን እንዳደረጉት ምን አውቀው ነገር የለም ስለዚህ አባትሽ እንዲመለስ የምትፈልጊ ከሆነ ዝም ብለሽ አዳምጪኝ እኔ የምፈልገው ነገር መረጃ ይዤ አባትሽን ልመልስልሽ ያለበለዚያ እንደዚህ በየመሃሉ እየገባሽብኝ ከሆነ እሷንም ላወራት አልቻልኩም ስለዚህ በደንብ አዳምጪኝ አባትሽን እንድትመለስ የምትፈልጊ ከሆነ በደንብ አዳምጪኝ እኮ ገባኝ ስሜቴን ገባኝ ነበር ማለት ነው እግሬ ያረገችኝ እንደዚህ እሷ ናት እኮ በእሷ ምክንያት እኮ ነው እኔ ሽባውኝ የቀረሁት እሱንም ፈጣችን አመስገኝ የኔና ምን አለ ሳይደርስብኝ ተራበተራ ሁላችንም በጨረስናችሁ አንቺ እሺ ተረጋጊ እሺ አሁን እኔ ካንቺ ጋር የተማርሽ ነሽ ህክምና ላይ ዲግሪ ያለሽ ሌላም ተጨማሪ ዲግሪ እንዳለሽ ሙሉ ለሙሉ አጣርቻለሁ ማለት የተማረ ሰው በዚህ ልክ ደምን በደም መመለስ ማለት አንተ ማን ነኝ ብለህ ነው የምታስበው እኔ ማን እንደሆንኩ አሳይጎሽ እኮ ካሜራማን አይደለም እኔ ማን እንደሆንኩ በደንብ እኮ አሳይጎሽ እኮ አሁንም ደግሞ አባቷን ደግሞ አምጥቼ ደግሞ አገናኛችኋለሁ እዚሁ አንቺ ፊት ማለት ነው እዚሁ አንቺ እንዳለሽ አባታቸው ነው መጥቻ አገናኛችኋለሁ ያሉበት ነው ተደርሶባችኋል እጂ አባትየው ይዤ እመጣለሁ አገናኛችኋለን ግን አንቺ ተማርሽ ሰው ነሽ አይደለ ህክምናው ላይ በደንብ ህክምናው ላይ ሲጀምር ደግሞ ህክምና ላይ ቃል ይገባል እንግዲህ እኔ ማቃቸውም ሰዎች ነበሩ ህክምናቸውን በሌላ አይደለ በቃል መሰረት እሺ ስለዚህ በዚህ ጊዜ በሰለጠነ ዘመን እንዴት ነው በእንደዚህ ነገር የምታምኑ ይሄ እኮ የድሮ እኮ የቀረ ነገር እኮ ነው እስቲ አንቺ እሷን እንደዚህ ያደርገሻት አባቷንም ደግሞ በምን ሁኔታ እንዳለ አላውቅም ምንድነው ጥቅምሽ አንቺስ የተማርሽ ነሽ በህክምናሽን የሁሉን ነገር ጥለሽ ሄደሽ መስራት ይገቻልሽ እንደዚህ አይነት ሁኔታ ስር ያስገባሽ ምንድነው ማለት ምን ልትጠቀሚ ማለት በዚህ ልክ ምን ተጠቀምሽ አባትሽ ነው መለሽው እሷን እንግዲህ ወግባን አበላሽ እስቲ ንገሪኝ ነው ምን አለ ይፈልግ ልትወሪኝ ይፈልጋል ያለው ነገር በስትክክል ልትወሪኝ ይፈልጋል አሁን ሴት ልጅ ስለሆንሽ ዱላ ወይም እጄን ሰነዝርሽ ከሰጥ ስለዚህ አሁንም ቢሆን በስትክክል ምትወሪ ከሆነ በስትክክል ልትወሪ ይደክሻል ለምንድን ነው በዚህ ልክ አንቺ የቤት ሰራተኛ አይደለሽ በህክምና ጨረስሽ ነሽ አንድ አመት ሙሉ መጻፍና ማንበብ አልችልም ያልሽ ነበር የነበርሽው አይደለ ምን ተልጠቀሚ ምን ልታገኝ አባትሽን መለሽ ይሄው እንግዲህ እሷን እግሯን እንዳይሰራ መቼም ማለቀሽ እግሯን እንዳይሰራ አደረግሽ እንዴ እንዳለቀስኩ አልቀራት ነሽ ቆይ እኔ ማን ነው የሚረዳኝ እኔ ፈልጌው አይደለም እዚህ ነገር ውስጥ የገባው ሆን ብለሽ እና አስበሽበት ነው እንደዛ ፈልጌው አይደለም እንደዚህ ካረክሽ በኋላ ፈልጌው አይደለም ዝም በይ ፈልጌው አይደለም ታልሽ ደግሞ አታፍሪም እንዴ ግሬሽ ባካረክሽ በኋላ እሷን ተዋት
እሺ ቆይ አባታቸውም ደግሞ እኔ ያን ያመመኝ ስሜት ነው አሁን ያመመኝ ገና አላመመኝ ምን አደረጉሽ እነሱ ምን አደረጉ እስቲ ምንድነው ቆይ እንደዚህ በዚህ ልክ ነው ሲጣል ያደርግሽ ይቻላል እኮ እንደዚህ ብለ መጠየቅ ነው መጀመሪያው ነጠየቁሽ እስቲ መልሽልኝ እስቲ እኔ እኮ ማውራቱም ትርፍ ነው ለስቲ ላዋሽ እሺ አባቴ እና ለኔ ለአንድ ወንድም አለኝ ለወንድሜ በጣም ብዙ ነገር ሆኗል ዋጋ ከፍሏል እና እናታችንን ላትታን ስትሄድ እሱ ነው እኛን ምን በላ ሁሉ አተን ስንቸገር እሱ ነው ከዛ ሁሉ ነገር ውስጥ ዛሬ እዚህ ላይ እንድንደርስ ያደረገን ማለት ነው ከዛ ግን ምን ያደርጋል አባቴን ገደለ ለዛኔ እኔ እንደዚህ ያደረግሽ ደግሞ አታፍርም እኮ ምንድነው ማፍረው ሽማ ካረግሽ በኋላ ምንድነው ማፍረው ምንድነው እኔ ምን አደረኩሽ እኔ ያደረኩሽ ነገር አለ ችግርሽ ከኔ ጋር ነበረ እሺ አባቴ መልሽልኝ እንደዛ አባቴ መልሽልኝ ማለት ነው እኛ ምናቀው ነገር አለ አባቴ መልሽልኝ ምናቀው ነገር አለ ወይ እኔ ስላንቺ አባቴ ማቀው ነገር የለም ስለኔ አባቴ እንኳን የት እንዳለ አላቅም ታውቂያለሽ ይሄን ደግሞ በረብ ነው የምታውቂው ስለዚህ እኔ ስላንቺ አባት በምን ላቅ እችላለሁ አንቺ እንደዚህ ታደረግሽ የምትጠቀሚ ነገር አለ እኔ ሽባ ስላደረግሽ የምትጠቀሚ ነገር አለ በጣም እጠቀማለሁ ምን ተጠቀምሽ ቆይ ቢያንስ አንቺን እንደዚህ ሳይ ደስ ይለኛል ምን ሆነ ደግሞ ምን ሆነ ደስ ይላል ምን ሆነ ደስ የሚልሽ ምን ሆነ ደስ የሚልሽ ምን ሆነ ደስ የሚልሽ አሁንም ቢሆን የነገርኩሽ ለምን ሴት ላይ ስለሆነች እንዲያነሳውብሻል ስለዚህ አባትሽ ዝም በይ አባትሽም ቢሆን ነው የምልሽ ሊገለው ሲመጣ ነው አይደል ራሱን ለመከላከል አይደል እንጂ በላሽ ጉድ ቋል ነው ማን ነበር ቀርሞ በይ እውነቱን አታውቂም ነው አላውቅም ምንድነው የተፈጠረው አባቴ ደግሞ ሲጀምር ሰው ሊገል አይመጣም እሺ እና ምንድነው የተፈጠረው ለኩል የሰሩት ብር ነበር እኮ አውቃለሁ ከዛ ሊያካፍሉ ፈቃደኛ አልሆነም ማለት ነው እሺ ከዛ አባቴ ስጠኝ ብሎ ቤቱ ሲሄድ ተኩሶ ገላገለው ማለት ነው አይደለም ነዛ አይደለም የተፈጠረው እውነቱን ታውቂያለሽ በምንድን ነው ተማርቀው እውነቱን ታውቂያለሽ አይደለ ማለት አባትሽ ሽጉጡን ይዞት የነበረው አባትሽ እንደነበር አይደለ ያስፈራራበት እንጂ አሁን ደግሞ ያስፈራራበት እውነቱን የምታውቂ ከሆነ ለምን እንደዚህ ሰው ሊገል ሄዳል ታዲያ እሺ ታዲያ ምንድነው ያስፈራራበት በሽጉጥ መስፈራራት አለ ሲቀር አቀባብሎ ነው ሄደው የሞተውም ደግሞ በራሱ ሽጉጥ ነው አይደለ ይብን እውነት ገሎ ቢሆን ተጣርቷል አይደለ ከዛ በላይ ነበር መፈረድም የነበረበት ለምን ነው እስቲ ጊዜ ተፈረደ አባታችሁ ሲሆን እውነቱን ታውቂያለሽ አንቺ ይሄ ውስጥሽ ያለው መንፈስ ነው እንጂ እውነቱን በደንብ ነው የምታውቂው አይደለ አዎ ግን አሁን የአባቴን ቃል መጠበቅ ፈልጋለሁ ምንድነው አባትሽ ቃል እኔ ሽባ ማረግ ነው ቃል መጠበቅ እኔ ሽባ ማረግ ነው አባትሽ ቃል መጠበቅ እሱ አልነበረም እሱ የኔ ሰት መጨረስ ነበር እሱ ጭራሽ ልጨርሽኝ ነው ትፈልጊ ነበር ለጨርሽኝ ነው እሱ ይጨርሽ አባታችሁ ይታዲሽ ወርገሽ ነው ለጨርሽኝ አባታችሁ የት ነው አላውቅም አባታችሁ የት እንዳለ ታውቂያለሽ ሲቀጥል ደግሞ ቀድሞውኑ አሁን እየመጣልኝ ያለው ነገር አባታቸው በሚለቀቅበት ታይም ላይ የታመምሽው ሆም ብለሽ እንደሆነ እንደዛውም ደግሞ አባታቸው ታሞ የነበረበት ታይም ላይ ደግሞ ያንቺ ሰዎች ሄደው እንዲይዙት ሆም ብለሽ ነው እንጂ በዛን ሰዓት አባታቸው በሚለቀቅበት ታይም ላይ ሆም ብለሽ አታመም እና ከነሱ ምን ፈልጌ ይመስልሃል ሰራተኛው አንድ አመት በሙሉ ሲያዙኝ ነይ ወጪ ነይ ግቢ ሲሉኝ እሺ ያልኩ እየሰራውላችሁ የነበረው ከነሱ ምን ፈልጌ አንቺ ሰይጣን ነሽ እሺ ስለዚህ እዚህ አንድ አመት ሙሉ ይሰራሽ የነበረው እነሱን ሙሉ እሷን ልጅ ባለ ማድረግ አባትየውን ደግሞ ምን ያሻ አባትየው ምን አደረገ አባትየው ነው ያለው ያ ነገር እንዳንገባ አባትየው ነው ያለው አላውቅም አልኩህ እኮ አባትየው እንዳለ በደንብ ነው የምታውቂው በደንብ ታውቂያለሽ አባትየው እንዳለ እንግዲህ አብረን እንጠብቀዋለን ሪሳው ሲመጣ እንጠብቀዋለን አባትየው የት ነው ያለው በድጋሚ ጠይቀሻለሁ አላውቅም አልኩህ እኮ ለምን ማሰማኝ በደንብ ነው የምታውቂው ሁሉ ነገር ስታረጊ ስጠነሽሽ ጓዳችን ሁሉ ነገር በደንብ ነው የምታውቂው ብትናገር ይሻልሻል በደንብ ነው የምታውቂው ቅድም እዛ ጋር የነበሩ ሰዎች ምን ነበር ያሻቸው የነበሩት እንግዲህ መኪና ከመጓዝ በፊት አንዱ ልጅ አሳይቻለሁ አይደል እየመታሽው ምናምን ነገር አይሳይቻለሁ በቪዲዮ ስለዚህ የተፈጠሩ ነገር እየተከታተልንሽ ያለው ነገር በደንብ ይዘንልሻል ምንድነው እያልሽ ነበር አሁን ምን አለ መሰለሽ እኔት አንቺን በሚገባት ቋንቋ ማውራት ትችላለሽ ዱላ ሌላ ነገር ከምን ገባታችን በፊት ሴት ልጅም ስለሆንሽ
ለዛ ነው እየነኩሻለሁ ነው ግን ወንድ ብትሆኚ እዚህ ጋር ቅጥቅጥ እያደረኩሽ በሚገባሽ መልኩ በደንብ አወራሽ ነበር ሴት ልጅ ግን ስለሆንሽ ብናወራ ይሻላል ብዬ በስተክል አወራሽ እየሞከርኩ እያወራሁ ልትሰማኝ አልቻልክም እሺ ምን ልስማሽ ልትሰማኝ ፈቃደኛ ስትሆን ነግርሃለሁ ልትሰማሽ ፈቃደኛ ነኝ አላቅም አባቴ እንዳላታቂያ አላቅም አባቴ ያደረግሽ ተናገሪ እኔን እንዲህ ያደረግሽ ደግሞ አባቴን የት ነው የደበቅሽው ተናገሪ አባት አበደን አባት እንዳለ ተናገሪ እሺ አባት ያለን እንኳን እንዳለ አባት ያው ነው የሰጠው ፌስታክስ ስልክ ይኖራል ስልኳን ፈለገ ስልኳን አስተክ አባት አለኝ ብለሽ ታወራለሽ እንዴ አንቺ የእውነት ከአባት ከእናት ነው የተወለድሽው እንደዚህ ከልኬት ነው ያመጣሽው አንቺ ሰይጣን የሚቀራብሽ ነሽ እሺ ደግሞ ታወራለች እንዴ አደረጋችሁ ሰይጣን አደረጋችሁ ኧረ እባክሽ እኛንን ያደረግሽ ውስጥሽ ያለው ሰይጣን ነው እንጂ ከፋችሁ ስልኩ እኮ የራሴ ነው እሺ ለምንድን መከፍትልህ ከፋችሁ የነገሩት እንዳንገባ ከፋችሁ ወይኔ የነገሩት እንዳንገባ ከፋችሁ ብዙ ጉድ ስላለ ሰው አከፍታ ለምን አከፍችሁ አንቺ አዘሽኝ አይደለም ከፈት ዝም በይ ባንቺ ሰበብ ነው ሰላም አንዴ ተረጋግጪ ከፋችሁ كفاية ما ترجي ماشي ሰይጣንሽ ምን የሰራሽውን እንዳለ ታገኛታለሽ ወንድምሽን እንዳለ ታገኛታለሽ እናንተ እንኳን በሰላም እየኖራችሁ አይደለም እሺ እኛ በሰላም ሳንኖር አንቺ በሰላም እንደምትኖሪ እናያለን ይሄ ነው እንጂ በማያገባው ጉድ አባትሽ ወንድምሽ ጋር ያሉት ይሄ ወንድሜ ነው የምትይው የቴክስት ወንድምሽ ነው አባትሽ የት ነው ያለው አባቱ የት ነው ያለው እኔ አላውቅም እሺ ሰውየው ምን እናድርገው የሚልሽ ቴክስት አረምድር ይላከልሽ አውራ ትእዛዝ እንድሰጠው ስለዛ ሰውየው ማን ነው አባትሽ ነው አዎ ነው እኮ የት እንዳለ ታውቂያለሽ አሁን ሌላ ነገር ስንገባ ለምን ታርጊኛለሽ ምንድን ያለችው ያስተውለው አባታችን እስቲ ጂና አትርፊው አባትሽ እንዴት እንደማተርፋስ ይሻለው አባቴ ከየትም ገባበት ታለጫታለሽ እሺ አሁን ዘማሪልሽም አለቅሽም አንቺ በህይወት አስኖራትም እሺ በህይወት አስኖራት ቋንዲ ሰላም ይረጋጋ ሰላም በዚህ ሰበብ ነው የምትሆነው አለቃት ምን እንደምትል እየሰማነ ረጋጋ አንዲ ሰላም ወንድምሽን ተጠብቆ ስለተረጋጋልኝ ሰይጣን ሰላም አለቅሽም እሺ እሷ ዋጋ አባቴ ምንድን ያደረግሽው አባቴ ምንድን ያደረግሽው ንገሪ አንዲ ሰላም ይረጋጋልኝ አባቴ ስለ አሁን አንቺ ለምን ማትነግሪኝ አባቴ ስላለው አባቴ ስላለው አልኩ ይሄው ቴክስቱ የሰጡሽ አይደል እንዴ ለሌላ ሰው ነው ቴክስት አሁን እኮ አውስ እንደላቃለው አልሽኝ እኮ አባቴ ስላለው ልጅና አባቴ ስላለው አባቴ ስላለው ንገሪኝ አለቅሽም አንቺ አለቅሽም ንገሪሻል አባቴ ስላለው ወለቀችም ትሄጂ መስሎኝ አንቺ ለምን ስነ ስርዓት አይኖርሽም የት ነው ያለው አባቷ አነግሪኝም ሌላ ነገር ውስጥ እንድገባ አታድርጊ አባቴ ሰላም ማማ እንደሚያነሳሳይሽ ሰላም ያለውን ነገር ይልሽታላችሁ አሲጋር ያለው ነገር ባታድቂ አባቷ የት ነው ያለው ይሁ መሰላም ለማውራት እየሞከርኩ ነው ያለው ኦሬዲ ሙሉ ነገርሽ ተበላሽቷል አይደለ አሁን ምንም ታመጪ ነገር የለም አንቺ መቆጥር ሁለታሽ ስለዛ አባቷ የት ነው ያለው ሰውየው ምን ላድርጋቸው ብሎ ላከልሽ ላንቺ ወንድምሽ እንደሆነ ወንድሜ ይላል አይደል ስለዛ የት ናቸው አባቷ ሌላ ነገር ታፍክተች አትናገሪ ወንድሜ ነው ያላችሁ የትዳሩ ግን አላውቅም ሰውየውን ምን ላድርጋቸው እያለ ነው ባንቺ ትእዛዝ እየጠበቀ አይደል የት እንዳሉ ታውቂያለሽ እሺ ችግር የለውም እሺ ደውላቸውና ልጆቹ ጋር ምን አዲስ ነገር እንዳለ ጠይቃቸው እሺ አሁን ምን እንደምትሰልሽ እኔ ቃል ገባልሻለሁ አባታችሁ ይያችሁ እዚህ መጣለው አንቺ ታብጃለሽ ምን ያደረጉት ነገር የለም ቀድሞውኑ ስህተት እንደሆነ እንጂ ሆን ብሎበት አባትሽ እንዳልገደለው ታውቂያለሽ እስቲ ሲመጣልም ማለት እሺ ችግር የለውም ሰላም አንቺ ተረጋጊ ያለው ነገር እንደምን ብዬ አመቻችልሻለሁ እሺ ያና ነገር
በደንብ ነው የምንወጣው። ችግር የለውም። አባትየውን ይዤልህ እመጣለሁ። በቃ አሪፍ። እሺ ስለዛ አባታችሁ ያለበት ቦታ ነው አይደለ? ስለዛ አንቺ አልነገርም ስላልሽ የኔ ሰዎች ተካትለው ያሉበት ቦታ ታውቋል ማለት ነው። ሲመጣ ነው ያለው። ስለዛ አባትየውን ይዤልሽ እመጣለሁ። አንቺ እሷን ወይ ነው ታስቀምጥልኝ ወይ ከዚህ ቦታ የትም እንደጣ አድርግልኝ። ከዚህ ይዛ አስቀምጥና እያች መጣለች። ውጭ አለቅሽ የትም ጋብሪሽ ያዟት አላለቅሽ ሰላም አሁን አባትሽን እንዳሉ ታውቀዋለሁ። የኔ ሰዎችም ደግሞ ይዛሉ። ስለዛ አባትሽን ይዤልሻለሁ። ትራሽን አድርጋለሽ። እሺ በጣም አሪፍ እንግዲህ ተመልካቾቻችን እዛ ደግሞ እንግዲህ ሰዎች ደውለውልኛል። እነሱ እንዲከታተሏቸው ነበር። እኔ ወደዚህ ስመጣ እነሱ እንዲከታተሏቸው አድርጌ ነበር። እነሱ ደግሞ አባቷ ያለባት ሁኔታ ታውቋል ስላለኝ እዛ ደግሞ እንሄድና ደግሞ አባቷን ደግሞ በምንችለው አቅም ሰዎች ተሰብስበን ብለን እንሄድና አባቷን ይዘንላቸው ነው። አብራችሁ ቆዩ።